ኦልሬዲ አንተ ከስተት ተመረሃል። ግን ለሌሎች ወንዶች መማሪያ እንዲሆን አሁን ሚስቶች ይኸውልህ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ፣ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁ እንዳይቀጭ ባጭሩ ልጆቻችሁ እንድታሳድጉ የልጅ ልጅ እንድታዩ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሁኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባህ? እንደ ድሮ ሴቶች እንደ ድሮ እናቶቻችን ዝም አይሉ። ስለዚህ አርፋችሁ ፈጣሪ የሰጣችሁ የመጀመሪያ ሚስታችሁን አክብራችሁ ታምናችሁ ኑሩ። ካለበለዚያ አትኖሩ። አለቀ። እሺ አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ አንቺ እና አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እሺ። እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደ ባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። ከዛ አብራችሁ ትኖራላችሁ። ስለዚህ ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው ኬረላ ነገር ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ ልትናገር ነው እኮ ተዋት። እድል ስጣታ፣ እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው። ማሬ ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ማለት ነው። 2 ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው፣ ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው። ቁርአን አለኝ። እናቴ ትሞት እናት አለኝ። እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ ብላይ የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው እንዳል ማለት ነው። ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው። እነግራለሁ እኔ እሱ ብዙ ጊዜ ማለት ነው። ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። አንቺ ጀግና ታዲያ መከታ እንደዚህ አይነት መከታ የሆነች ሚስትክን ነው ታዲያ ይቀራል የምትለው ምን ሆነክ ነው? ለአንተ እውነቱም ማለት ነው እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋር? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ መፈራት ሆነ። እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ። እኔ እሱ ለእኔ ጠላት አይደለም። እወዳለሁ በቃ የኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለሽ ብዬ ነው የማስበው። እና አዎ ማንም የለም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው፣ ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ እንደዚህ ሙባረክ አርጊ ብሎ ነው የምናገሩሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም፣ አሁንም የለኝም። እሱ ለእኔ ጠላት አይደለውም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብሮ የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው ማለት እኔ ሆን አልወጣም ነበር ከቤቱ ሚስት ነኝ ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጥሽ ብለሽ ወጣሽ? አዎ
እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ አልወጣም። ሚስቱን ትብታ አብራችሁ እዛው መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት አንድ ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ ለአንተም አቂም ካለቅ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዴን ከጨረስክ ስራ ይገባል። ስራ መስራት እፈልጋለሁ። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት እፈልጋለሁ፣ ከዚህ ቤትም መውጣት እፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይሄ አልኩ። ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 2 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት? ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላለሁ ነው። ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ፣ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም ብሆን ሚስትክ አዎ ምስትክ ነኝ፣ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልካይ፣ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይሄ አለች እኔ አንቺ ለስራ ነው መጣሽው እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይሱ ነው አመጣኝ ለማግባት ነው ምናምን አልኩ፣ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። እዛ ተቀመጪ ከኛ ጋር አለች። አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም ሂጂ አለ። ይገባኛል እኔ ምስትክ ነኝ፣ እሷ ምስትክ ነው እያለች ነው። አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች፣ ለሱ ጎደኛ መጣ። በቃ እንደዚህ አይነት ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ? አላውቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀሱ። ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ
ለምንድን ነው እንደዚህ የምታረጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም፣ ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ ማረገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት፣ ለምንድን ነው የማልጨርሰው አልኩ። በቃ ካሁን በኋላ እኔን ጠይቄ እሱ እንዳትጠይቄ፣ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጓደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ትወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ እንዴ? ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለት ሁኔታ ውስጥ ደግሞ ያለውት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለም 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይተ ለብቻ ብታስቀምጣትና አንድ ቀን አቢባ እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረደብኝ። ግን ሀቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስምራት። ከዛ በኋላ እኔ ያለኝ መረጃ ቤት እየደረስኩኝ እየተመለስኩኝ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሀቅ ማለት ነው ስለ ብሩ ታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሀቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። ጎበዝ። እሺ መርየምዬ ሀቁን ካወጣሽለት፣ ሀቄን ካወጣችልኝ፣ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ እንቅ ምንድን ነው አለ። ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን ተናደሽ ነው ተናደሽ ወይ ሰው መክሮች ነው? ስለ ብሩና ስለ ወርቁ ፈጣሪ በሚያውቀው አላህ በሚያውቀው ችግር የለውም። እኔ ባሌ ነው ብዬ ነው ሰጠሁት እንጂ እንትን አይደል ወንድሜ ነው ብዬ አልሰጠሁም። ወይ ደግሞ ይቴ ነው ወይ ደግሞ እናቴ ነው ብዬ አልሰጠሁም አይደል? እሱ ችግር የለውም። ግን እኔ የምፈልገው ነገር አይቴ ሰጠሁት። አሁንም ኦኬ ሀቢባ አይቴ ነው የምፈልገው። በእናትሽ እንድትሚለት ይፈልጋል። ማለት ስለተናደድሽበት ነው፣ የሰው ቤት ስላስቀመጠሽ ከፍቶሽ ነው። ቅድም እንዳልሽው ሳምንት ብቻ አንድ ሙሽራ ሳምንት ብቻ አብራችሁ አሳልፋችሁ ከዛ ከመጀመሪያ ሚስቱ ጋር አንድ ቤት እየኖረ አንቺን ግን ሰው ቤት ስላስቀመጠሽ በሳምንት አንዴ ብቻ ስለሚያገኝሽ በዛ ስለተናደድሽበት ነው ያልሽው? ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጭለት የሚፈልገው ሀቅ። አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ። አሁን እኔ የምፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን የሰጠሁት ማለት ነው። አሁን እኔ አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጭለት የምፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው ብዬ ለማስረጃ አልሰጠሁም። በቃ ሰጥታለች። ስለዚህ ሀቢባ ይሰማል? እየሰማን ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨርሳለን ካለ ደግሞ አይዴን ካወጣው በኋላ ያለው ነገር ካስተካከለ በኋላ ማውራት ይችላለን። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈልግም እያለ ያለው አለቀ። ስለዚህ የሚቀጥለው ስቴፕ መሰለሽ አንቺ እየነገርኩሽ ነው እኮ አይዴን ካሰራኝ በኋላ
ያለው ነገር ካስተካከለኝ በኋላ ያለው ነገር እናወራለን። ችግር የለው። ሀንቅም ይሁን ምንም ይሁን ኖ አሁን ነው የምፈልገው ወላሂ ተገድጄ ተዋሽቼ ሙቼ እያለች ያለችው አዳምጠ እያለች ያለችው አይዴን ካሰራልኝ በኋላ የምፈልገውን ካደረገልኝ በኋላ ሀቁን አወጣለታለሁ ነው። አዎ ችግር የለውም። ስሜ አንዴ ጠፍቷል፣ ይጥፋ። እኔም በሀቄን በማወጣበት መንገድ አወጣለሁ። ምንም አላልኩ እንደማለት ምንም አይነት ነገር ማድረግ አልችልም። ሶሪ። ስለዚህ ማድረግ ያለባቸው ምንድነው? አንቺ ህጋዊ ሚስቱ ስለሆንሽ ቀጥታ ሄዳችሁ በፍርድ ቤት መካሰስ ነው። እንደዛ ነው። እኔ ወረቀቴ እኮ አልጨረስም። እኔ እኮ መሄድ አይችልም። አቡዬ እንዴት ሄዶ በኒካ ወረቀትሽ መሄድ ትችያለሽ። ኒካ ወረቀት የለኝማ። ኒካ ወረቀት እኮ የለኝም። የተፈራረማችሁት ኒካ ያሰራችሁት በአፍ ነው እንዴ? ፊርማ የለም? ምንም የለም። እኔ ስለ ወረቀት ምናምን ምንም የማውቅ ነገር የለም። ካለ ደግሞ እሱ ይናገር። የለም እሱ ደግሞ እያለ ያለው ሀቄን ታውጣልኝ፣ እውነቱን ትናገር። እውነቱን በእናቷ ማለት ነው። እውነቱን ትናገር በእናቷ ምላ። በቃ እናቴ ትሙት እኔ 19,000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል። አሁን እኔ ሀቢባ በእናቷ ሞት ትማልና እኔ እናቴ አልምልም ማለቻ ነው። ምን ላድርገው? አለቀ በቃ እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው ማስረጃ አልሽኝ። በእናቷ ካልማለች ስሜን ለማጥፋት ያደረሳን ነገር ምንድን ነው? ሰው ነው ማለት ነው። ስለዛ ሰውየው እስኪ አይደለም አንተ ያደረከው ነገር ነው። ሰው አይደለም አንተ ያደረከው። ሀቢባ ሻኝን እንግዲህ ሚውት አድርገሻል። ባንዴ እያመጣሁ እዛ ሲፈልጉ ማክራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለኩትን ካደረገልኝ በኋላ ህቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ስሚኝ ለምን አንገቴ ላይ ገመድ ገብቶ ገመድ ገብቶ መንገድ ላይ አልጎተትም በመኪና ማለት ነው። ሀቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ መርያም ሀቢባ አንድ ነገር ጠይቅሽ፣ አንቺም ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አትጣለህ። ሪከርድ አድርጋለሁ። ወላሂ በእጅም ጠያቃለን። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም። ሀቢባ ጨርሻለሁ። አይደለንም እኮ መሄዴ ነው። ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካልሽ አይችልም። እኔ አላውቅም ስለ ሙስሊምና ሃይማኖትም አላውቅም። እኔ ከየት መተሽ ነው ታዲያ ቪዲዮ ሰርተሽ ሂጂና ተካሰሱ። ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ። እኔ በህግ ተሳታለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባ። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለገባ ማያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በህግም እንሄዳለን፣ በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሀቁን ስትናገር ነው። በእናቷ ምላ ሀቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። ሪከርድ አድርጋለሁ። ሪከርድ ባደረግኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የምሄደው። እናቴ ትሞት ሰጥቻለሁ። ከካ ነው የምፈልጓል። እናቴ ትሞት ሰጥቻለሁ። ግን አይዴ እንድጨርስ ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራው መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አንችልም። አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ስለሆነ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ?
አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19,000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለ። ብር የለም ክሳራ ውስጥ ነው አለኝ ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ ብር የለም አለኝ እኮ እንግዲህ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ ከህዝቡ ላሰባስብና አይዲ ላሰራልሽ ምንድን እንዳደርግልሽ ነው? ለምን እሱ ለምን አልሰራኝም? ለምን አልሰጠችኝም አለ። ማስረጃ ተቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ አቢባ እኔ እኮ እዚህ የመጣሁት ማለት ሞት ይፈልጋል። ተማማሉ እሷም ማለት አንተም ማል እንዳልሰጠችህ አንተም በእናትህ እኔ ማለት ነው ወላሂ አዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማለት ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ነኝ። ወላሂ በሰላም ወደ ቤቴ አይውሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እሷ አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እዚህ ጋር እንደሚታይዳችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ አቢባ አንድ ነገር ልንገርሽ ከባለቤቴ ጋር ተማምሳሽ መልሰሽለታል? አልመለሰችም። ብሬን ፈልጋለሁ እሱን እቀበላታለሁ። ችግር የለውም። አንድ ነገር ልንገርሽ ሚስት ስለሆነች አንተ ለሴቶች እንደምትሰጥ እናውቃለን፣ ግን እንደምትወስድ ባለቤቴ አቢባ ሁለተኛ እዚህ ላይ ስሚኝ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤዊ ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ፣ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት። 3 ወር የሰራችበትን 1 ብር ማለት ነው 1 ብር ይኸው ተናዳን ያለችው አምጧት። 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድም ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እነዛዎቺ ማለት ነው። አንደኛው ለባለቤቴ አልነገርኳትም፣ አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይሄው ያየሽ ነው። የሰው ልጅ በኔ ስም መጥተው ዱባይ ላይ እንዲሰቃይና እንድርበው አልፈልግም። በእናትሽ 6 ወር ስሪና እስከ 6 ወር አመቻችቼ ጨርሳለሁ። ከዛ በኋላ አይዲሽ እሰራልሻለሁ፣ ከመዳም ስር አወጣልሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት 1 ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩም እና ይቅርታ አድርግልኝ። አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለች። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ፣ እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ፣ ያለበለዛስ እኔ ለራሴ ከፈለኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል በጣም ነው የተሰማኝ። ግን ይሄን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምፅ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል።
እሷን በህግ ቤት ስትደርስ አለኝ የምትለውን ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቅን እኮ ነው ቤት እንድትደርስ። እኔ አልካልኩም እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን 150,000 ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን። ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል፣ ለሴት ይሰጣል። ለወንድ አይሰጥም። ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል። ላዶን ነው ማስረጃ ካመጣችልን ግን አንፋታውም። እሱ ግን ምንም አይነት ማስረጃ የላትም። አንዴ ሀቁን አወጣለታለሁ። አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ። እኔ አልሰጠህም አላልኩም፣ ረሲት ማለት ነው። 19 ድርሃም ያለው ሰው ምን ብላ ነው? ምን ብላሽ ነው የተቀባችኝ? ብሬን ጨርሻለሁ፣ ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። እሱን ቮይስ ነው መስማት የምፈልገው። ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካድኩም። ጨርሻለሁ ብር አለኝ አይደለሽ ማለት አረኝ። ይሄን እንዳልነካው ነው ለአይዲ እና ለላይሰንስ ነው አይደለም። እኔ አልካድኩም። 150,000 ብር አልሰጠህም አላልኩም። እኔ አለ ረሲት ጋም አለ ረሲት። መርያም እያዳምጭኝማ ማሬ ቮይሱ ላይ ብሬን ጨርሻለሁ 150,000 ብር አበድረኝ ነው የሚለው። ምንድን ነው የሚለው ቮይሱ? ንገሪኝ። አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150,000 ብር ስጠኝ ብድር ይሰጣለሁ። 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ? አልጎደለብሽ ማለሽ መውጣት ስለማልፈልግ ነው። ጎደለኝብኛል ብዬ መውጣት ስለማልፈልግ ነው። ከምትበደሪው የምትፈልጊው ከዛ ላይ ያለሽ መጫ ይሞላልሽም ነበር። ለአንቺ ነግሬያለሁ ቅድም። እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው። ማንም ሰው ባህር አንድ አይደለም። ማንም ሰው ባህር አንድ አይደለም። እኔ ይሄ ለአቢባ ይሰጣለሁ ካልኩ አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም። እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም። ምክንያቱ በቃ ባህሪ ነው። ሰው ደግሞ ባህሩ አንድ አይደለም። ገባሽ? እና ለዛ ነው እንጂ እኔ ተቸግሬያለሁ እንደዚህ ነኝ እንደዚህ ሆኛለሁ አላልኩም። እኔ አልተቸገርኩም። እኔ አልሐምዱሊላህ አልተቸገርኩም። ቤተሰቦቼ ጋር ነው ያለው። ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይላል አይልም የሚለውን ቮይሱን መስማት እንፈልጋለን። እሺ ለምን 19,100 ድርሃም እጇ ላይ እያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21,100 ድርሃም ይዤ ገብቼ 2,000 ድርሃም ዘርዝሬ በኢትዮጵያ 76,000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76,000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው። ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት። ራሷ እንዳለችው 150,000 ብር ደግሞ ኢትዮጵያ አስፈልጓት እፈልጋለሁ ብለው ላከላት። ኦኬ ስትመጣ ግን እሷ ይዛ ከሄደችው 21,100 ድርሃም 2,000 ድርሃም ብቻ አጥፍታ 19,100 ድርሃም ይዛ ወደ ኢማራት ተመለሰችና ለሱ ሰጠሁት ነው ብሩን ይዤ ተመለሱ። ሳይዘረዘር ሳይነካ ይዤ ተመለሱ። ግን ያንን ብር ላለመንካት ለአይዲና ለመንጃ ፈቃድ ብዬ ስላሰብኩት ያንን ላለመንካት ከሱ 150,000 ብር ጠየኩና ሰጠኝና ተጠቅሜበት መጣው ነው የምትለው። አሁን ቦይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ። ቸግሮኛል ነው ብር አልቆብኛል ነው የሚለው። ለምን እሷ አለቀብኛል የሆነ ሱዳኒ አለ ገባሽ? የሆነ ሱዳኒ አለ የምደውልለት እና ከእሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም። ለማንኛውም ሁለተኛ ሶስተኛ የሚባለውን ነገር ዘበት ነው። ሱዳኒዎች ያሉበት ቦታ ማለት ነው። መታ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁ ና አድረስልኝ ያለችው ሱዳኒ ማን ነው? እኔ ባሏ ነኝ። የትኛው ነው ሱዳኒው? አለሽ ሱዳኒ ከሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት የወሰደሽ ሱዳኒ አለ። ላ እና ሎኬሽን ልክላ አላልሽም? ማስረጃ አቅርባ አላልኩም ብላለች። አንተ ማስረጃ ቆይ ብለሻል አላልሽም? እኔ የደወልከውት ለሌላ ሰው ነው። ሱዳንም አላልኩም፣ አረብም አላልኩም፣ ምስሪም አላልኩም። እኔ የደወልከውት ሌላ ሰው ነው። ድረሱልኝ፣ እንደዚህ ነው አለኝ። አላቅሽም አለኝ። እንደዚህ ቦታ ነው አልኩኝ። ስልክ ከዘጋ የሆነ ድምፄ ከጠፋ እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ ለሱዳንም አልደወልኩም። ማነው በአረብኛ? እኔ ባሏ ነኝ። ሁለተኛ ባሏ በአረብኛ ነው ነገርኩ እንጂ እኔ ሱዳን ነው አረብ ነው ምንም አላልኩም። እሺ ማን እንደሆነ አቢባ
ማነው ያ አረብ የነገርሽው አረብ? እንትን ጓደኛ አለኝ ሴት ማለት ነው። እሷ ደግሞ ደላላ ናት። ታውራበት ሙባረክ። እሺ እሷ እንትን አለ እሱ ጋር የምሰራ ሰው አለ እንትን ደላላ ማለት ነው። ለሱ ነው ደወልኩ እኔ። ለእሷ ደውዬ በቃ እንደዚህ አይነት ውስጥ ነው አለሁት፣ ችግር ውስጥ ነው አለሁት። እኔ ስልኬ አረብ ወንድ የደወልሽለት ማን ነው? የጓደኛሽ ባል ነው? ለጓደኛ ባሌ አይደለም፣ እሱ ጋር የምሰራ ነው። እሷ ጋር ነው የምሰራው። ባባ ነው አሰሪ ነው አለቃ? አዎ እኔ አላውቅም። ይሄን ነው ተዋወቁት። ትምጣልኝ ጓደኛዋ ትምጣልኝ። ጓደኛዋ መታ እውነት ነው ትበል። እኔ መረጃ አለኝ ሱዳኒ መሆኑን አይደለም። ና በቃ መረጃ ታምጣ ልና ሀቢባ ያንም ይሁን ምንም ይሁን እኔ አላውቅም። አቡዬ ሱዳንም ይሁን ምንም ይሁን ግን አላውቅም። ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ። ከዛ ለምን አለች፣ በቃ ችግር ውስጥ ነው አለሁት። እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሽ አንቺ ለፖሊስ ነግርሻለሁ አስገባሻለሁ ምናምን አለ። ድረሱልኝ አልኩ እንጂ በቃ ይሄ ለሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ከሆንኩ እዚህ ቦታ ነው አለሁት፣ ሎኬሽን እልክልሃለሁ አልኩ። ሱዳኒ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም እኮ። ጓደኛሽን ጥሪያት እና ተመስክርልሽ። ቲክቶክ አትጠቀምም? ቲክቶክ አትጠቀምም? አዎ ኑሮ ቲክቶክ የማይጠቀም ሀቢባ እኔ አሁን ሀቢባ አንድ ነገር ልንገርሽ። ይሄ እንትን ብዙ ማውራትም አይችልም። እኔ እያየሽ ነው። ብዙ ማውራትም አይችልም። ብዙ ማውራት የምፈልገው ነገር አለ፣ ግን ብዙ ማውራት አልችልም። አበዛሽ። ምነው ኦሮሞ ተጫወትሽ? ምነው እናቴ እኔ ኦሮሞ ነኝ አማራ ነኝ አላልኩም። አይደለም አማርኛ በደንብ ነው የምታውቂው። የአባትሽ ቋንቋ ነው። በአማርኛ ቀጥ ለጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላውቅም ቋንቋ አታውቅም ይላሉ እዛ አካባቢዎች። ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልገው አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም። ወላሂ ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላውቅም። አማርኛ በደንብ ታነባለች፣ ትጽፋለች። አንድ በይ። የአባቷ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ካወቅ እኔ ግዴታ ነው ማወቅ? እንዴ ምን ማለት ነው? ወይ ጉድ እናቴ፣ ሌላ ነገር ባታዋሪ ጥሩ። ለማንኛውም በህግ ነው የምጨርሰው ሀቢባ፣ ነገ ማለት ነው። እኔ ቅድም ሳነሳው ማለት ነው ሀቢባ፣ ሙባረክ ማስረጃውን መስማት እንፈልጋለን። ቤት እየደረስኩ ነኝ። ቆይ አንድ ነገር ልጠይቅሽ ማለት ነው ሀቢባ፣ አንድ ነገር ልጠይቅሽ። ቅድም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች። እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴትን ልጅ ካሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሐቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19,000 ድራም 109 ቢሆን እኔ የምታወቀው ድፍን የኦሮሞ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥቶ ሙባረክ ጋር ብር አለኝ ካለ አው አለው እንጂ የለህም ብዬ ተናግሬ አላውቅም። ሂጂ በዛ እቃ ውሻው እንዳይነካሽ። ፎቶ አለ። ሌላ ይሰጣል። በቃ ተው ወንድ ቆሻሽ አቧራ ነው። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁ ቅድምም ነግሬሻለሁ። ትንሽ